በዛሬው ዕለት ለሽያጭ የወጣ 175 ካሬ ሜትር ግራውንድ ፕላስ2 እጅግ ሲበዛ ዘመናዊ ቤት በሴሚሲ አካባቢ ቆንጆ ሰፈር ላይ ምርጥ ፋይል ለሽያጭ ይዞ የቀረበ ቤት። ታዲያ ሙሉ መረጃውን ነግራችኋለሁ፣ ዋጋውንም ትሰማላችሁ። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ዛሬም ይህን የምታዩትን ቤት አበባ ሆኖ ያለቀ ዘመናዊ ጽድት ብሎ እጅግ በጣም በሚያምር መልኩ ያለቀ ቤት ለሽያጭ ቀርቧል። ይህን ቤት የምናገኘው በአዲስ አበባ ውስጥ ሴሚሲ አካባቢ ሲሆን ቆንጆ ሰፈር 25 ሜትር መንገድ ላይ ያለ ለመኖሪያነት የተገነባ ምርጥ የመኖሪያ መንደር ላይ ለሽያጭ የቀረበ ቤት ነው። የምታዩት ነው ፊት ለፊት እይታው 175 ካሬ ሜትር ግራውንድ ፕላስ2 ነው። ግቢው 2 መኪኖችን ማቆም ይችላል። እንዲሁም አነስተኛ በግራ በኩል ፊት ለፊት ጋርደን ወይም ግሪን ኤሪያ ተዘጋጅቶለታል። በምታዩት በዚህ መልኩ እጅግ በጣም ደስ የሚል ስራን ተጠቅሟል። የፊኒሽንግ ሁኔታው እንግዲህ በርካታ ቤቶች አሉ። ነገር ግን ይህ ቤት ደግሞ አንደኛ ሆኖ ስላገኘ ነው ለእናንተ በዛሬው የቤት መረጃ ሰዓታችን ነው ዘንዳችሁ ከቻል ነው። በውስጡ ምርጥ መኝታ ቤቶች፣ የራሳቸው የውስጥ ሻወር፣ ሽንት ቤት ያለው እንዲሁም 2 ሳሎን ይዞ ነው የሚገኘው። በመጀመሪያ ደረጃውን ፊት ለፊት እየገባን የምንገኘው የቤቱ ዋናው የሳሎን ክፍል ሲሆን በምታዩት መልኩ የብርሃን እንዲሁም አየርም እንዲያገኝ የተሰራበት መንገድ እጅግ በጣም ደስ የሚል ፊኒሽንግን ተጠቅሟል። መጋረጃም ተገጥሟል። ምርጥ የመብራት ሲስተሞችና ዝርጋታዎችን ተጠቅሞ ነው የሚገኘው። እንግዲህ በጣም ሰፊ ነው። የ175 ካሬ ሜትር ግራውንዱ ሙሉ በሙሉ በትልቅ ሳሎን ተሸፍኖ ነው የሚገኘው። እንደምታዩት እንግዲህ ደስ የሚል ቅልል ያለ ያልተለመደ የፊኒሽንግ አሰራር ይዞ ነው የሚገኘው። ከፊት ለፊት ኦፕን ኪችን አለው። አቀማመጡም እንግዲህ ወደ ጠዋት ፀሐይ የሆነ ቤት ነው። በምታዩት መልኩ እንግዲህ አበባ ተደርጎ የተጨረሰ ቤት ነው። ይህን ቤት ነባር ፋይል ዲጂታል ካርታ ላይ ነው የምታገኙት። ወሳኝና ትክክለኛ ቤት ፈላጊ በሴሚሲ እንዲሁም በሰሚት ዙሪያ የምትፈልጉ ይህን ቤት ሳታዩት አደራ ሌላ ቤት ላይ እንዳትወስኑ። ሳሎን አይተን እንደጨረስ እንግዲህ ከኋላ የምናገኘው የቤቱ ዋናው ትልቁ ኪችን ይህን ይመስላል። ቆንጆ ተደርጎ የተሰራ ነው። ምርጥ የእንጨት ስራዎችን ነው ጠቅሞ ያገኘ ነው። ካቢኔት እንግዲህ ይህን የምታዩትን ሰፋ ተደርጎ ተገጥሞለት ነው የሚገኘው። ከዚሁ ከኪችኑ ጎን ላይ ደግሞ አነስተኛ ስቶር አለ። ከዛ በመቀጠል እዚህ ላይ ደግሞ ለሳሎን መታጠቢያ ቤትም ተዘጋጅቷል። ከዚህ እንደወጣን ደግሞ የላውንደሪ ማስቀመጫ እዚህ በግራ በኩል የምታዩት ተዘጋጅቶለታል። ከሱ ቀጥሎ ደግሞ የውጭ ሻወር፣ ሽንት ቤትም በጥሩ ሁኔታ ተዘጋጅቷል ማለት ነው። ከዛ ውጭ በዚህ በኩል ባያችሁት ክፍተት ደግሞ ከውጭ ግቢ ቀጥታ ወደ ኪችን የሚያስፈልጉ እቃዎችን እዞ ለመግባት ምርጥ መንገድም ተዘጋጅተዋል። ከዛ መቀጠል ወደ አንደኛ ፎቅ ነው የምንወጣው። አንደኛ ፎቅ ላይ እንግዲህ ስንወጣ ጥሩ እያንዳንዱ ቦታ ላይ የተፈጥሮ ብርሃንን እንዴት አስቦች በምታዩት መልኩ ተዘጋጅቶ ነው ያለው። ጥሩ የደረጃን ስራን ተጠቅሟል። እንግዲህ እንደ ሃንድሬል የተጠቀሙት በአልሙኒየምና በግላስ የተሰራ ነው። እዚህ ላይ እንደወጣን እንግዲህ በርካታ መኝታ ቤቶችን ሰፋ ብሎ የራሳቸው የውስጥ ሻወር፣ ሽንት ቤት እንዲሁም ቁምሳጥን በጥሩ ሁኔታ የተዘጋጀላቸው መኝታ ክፍሎች አሉ። በመጀመሪያ ደረጃ እዚህ ላይ የምናየው ግን የቤቱን ዋናውን ወይም ትልቁን መኝታ ቤት ነው። እጅግ በጣም ቆንጆ ተደርጎ የተሰራ ቤት ነው። እንግዲህ በምታዩት መልኩ ሰፊ ተደርጎ ተሰርቷል። ይህ መኝታ ቤት የመጋረጃ ስራ ተገጥሟል። እንዲሁም የቁምሳጥን የመታጠቢያ ክፍሎች እያንዳንዳቸው እንግዲህ 100% የተጠናቀቁ መኝታ ክፍሎች እናያዘው። ቁምሳጥን ፊት ለፊት የምታዩት ክፍል ላይ ነው የሚገኘው። የትልቁ መኝታ ቤት መልበሻ ክፍል ማለት ነው። ይህ ነው። ዙሪያውን እንግዲህ ከጫፍ እስከ ጫፍ የተገጠመ ነው። ከዛ በመቀጠል ደግሞ ፊት ለፊት የምታዩት ደግሞ የቤቱ የትልቁ መኝታ ቤት ማለት ነው የውስጥ መታጠቢያ ክፍል ነው። ቆንጆ ነው፣ ሰፊ ነው። ገንዳ ሻወር ተገጥሞለታል። ከዛ ውጭ ሁሉም ነገሮች ያስፈልጋሉ የተባሉ ነገሮች ሁሉ ተሟልተውለት ነው የሚገኙ። እያንዳንዱ እንግዲህ በጣም ሰፋ ብለው ቁጥራቸው ሳይበዛ በጥሩ ሁኔታ ያለቁ የመኝታ ክፍሎች ናቸው ያሉት። ከዚህ እንደወጣን የምናገኘው ትልቁን የልጆች መኝታ ክፍል ነው የሚሆነው። እዚህ ላይ የምናገኘው እንግዲህ ትልቅ ነው፣ በጣም ሰፊ ነው። ቆንጆ ተደርጎ የተሰራ ነው። የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ ተሰርቷል። ቁም ሳጥን እንዲሁም የውስጥ ሻወር ቤት በምታዩት መልኩ ተገጥሞ ነው የሚገኘው። በአጠቃላይ እንግዲህ አንደኛ ፎቅ ላይ 4 ቆንጆ መኝታ ቤቶች እንዲሁም አንድ እንደ ጫማ ቤት ታስቦ የተሰራ ክፍል አለ።
በአጠቃላይ እንግዲህ ወደ 7 የሚጠጉ መኝታ ቤቶችን የያዘ ቤት ነው። እዚህ ላይ እንግዲህ በግራ በኩል አንድ መኝታ ቤት አለ። ይህ መኝታ ቤትም ቁም ሳጥን የተዘጋጀለት ቆንጆ ሆኖ ያለቀ ቤት ነው። ምርጥ ቀለማትን እንዲሁም ቆንጆ ሴራሚክን እንግዲህ ተጠቅሟል። ከዛ በመቀጠል እዚህ በግራ በኩልም ሌላ አንድ መኝታ ቤት አለ። ይህኛው 4ተኛው መኝታ ቤትም ቁም ሳጥን ይዟል። ታዲያ የሁለቱ መኝታ ቤት የልጆች ማለት ነው። ይህና ከዚህ በፊት ያየነው የጋራ መታጠቢያ ቤት ፊት ለፊት ላይ ወይም ኮመን ባዙርም ይዞ ነው የሚገኘው። ከዚህ ላይ አሁን ያያችሁት የተዘጋው በር ደግሞ ለጫማ ቤት እንዲሆን ታስቦ የተሰራ ነው። ከዛ በመቀጠል ወደ 2ኛ ፎቅ ነው የምናመራው። 2ኛ ፎቅ እንደወጣን የምናገኛቸው ደግሞ መኝታ ቤቶች እንዲሁም ሳሎንና ቆንጆ ቴራስ ጥሩ እይታን ይዞ የሚገኝ ነው። በአጠቃላይ እንግዲህ የፊኒሽንግ ሁኔታው 100% የተጠናቀቀ ነው። ወሳኝ ገዦች በባንክም በካሽን መግዛት የምትፈልጉ እንግዲህ 45 ሚሊዮን ብር ለሽያጭ የቀረበበት ዋጋ ነው። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ መደራደር በሚገባ በጥሩ ሁኔታ ተደራድራችሁ መግዛት እንደምትችሉ ነው እንግዲህ ከሻጮች የተቀበል ነው። እዚህ ላይ ደግሞ ፊት ለፊት የምታዩት የቤቱን 2ኛ ሳሎን ሲሆን በምታዩት መልኩ ደስ የሚል ሁኔታ ይዞ ነው የሚገኘው። የግድግዳ ላይ ስዕሎች፣ የመብራት ስራዎቹ፣ እያንዳንዱ የብርሃን ስራው የተጠቀማቸው የውጭ ሴራሚኮች በጣም ቆንጆ አድርገውታል። እንግዲህ ይህን ቤት እዚህ ፊት ለፊት ላይ ደግሞ እንደወጣን የምናገኘው ቆንጆ ቴራስ ነው። በአሉሚኒየም እና በግላስ ተሰርቷል። እንግዲህ በረንዳው ዙሪያውን ታዲያ ለልጆችም ስጋት የለባችሁም። እናንተም ወጣ ብላችሁ ዘና ማለት የምትፈልጉ ይኸው ምርጥ ቤት ዘመናዊ ተደርጎ የተሰራ አስገራሚ ሰፈር ላይም ለሽያጭ በጥሩ ዋጋ የቀረበ ቤት ነው። ነገ ዛሬ ሳትሉ ይህን ቤት መታችሁ እዩት። መኖሪያነቱ ተመራጭ የሆነ ከዋና አስፓልትን በቅርብ ርቀት የሚገኝ በተለይ ደግሞ ፋይሉን ነባርና ዲጂታል ካርታ መሆኑ ደግሞ ያለ ስጋት ቤትን ገዝታችሁ እንድትኖሩ ያደርጋችኋል ማለት ነው። ውድ አድማጭ ተመልካቾቻችን እንግዲህ ከዚህ በመቀጠል ሌሎች መኝታ ክፍሎችም ተካተሉታል። ከዚህ ከሁለተኛው ካያችሁት ሳሎን ማለት ነው። ቀጥሎ ያገኘ ነው ይህ ለእንግዳ መኝታ ቤት፣ ለቢሮ አሊያም እናንተ ለምትፈልጉት ጉዳይ ማድረግ ይቻላል። ከዚህ በመቀጠልም እዚህ እንደወጣን ጎን ላይ ሌላ አንድ መኝታ ቤትም ተዘጋጅቷል። ይህን መኝታ ቤት እንግዲህ ፊት ለፊት መታጠቢያ ቤትም እንዲኖረው ታስቦ ነው የተሰራው። ከዛ ውጭ እንግዲህ ይህን ቤት ወሳኝ ትክክለኛ ቤት ፈላጊ ነን የምትሉ ነገ ዛሬ እንዳትሉ መታችሁ እንግዲህ እዩት፣ እንዲሁም ዋጋ ስጡ፣ ተደራደሩ። ፋይሉንም በጥሩ ሁኔታ አጣርታችሁ ግዙ። ያማለ ግን ቤቱ ቆንጆና ዘመናዊ ቤት ነው። ትክክለኛ ወሳኝ ገዦች ካላችሁ መታችሁ እዩት፣ ያዋጣችኋል። ዋጋው ደግሞ እጅግ በጣም በጥሩ ዋጋ ትገዙታላችሁ። አሁን ጥሪ ተብሎ ለሽያጭ የቀረበው እንግዲህ 45 ሚሊዮን ብር ነው። ነገር ግን ቆንጆ ድርድርና ጥሩ የዋጋ ማስተካከያ እንዳለው መረጃው ተነግሮናል። ውድ ኢትዮጵያውያን ይህን መረጃ ለወዳጅ ዘመዶቻችሁ ሼር አድርጉልኝ። በተጨማሪም ላይክ ስታደርጉትም ለብዙዎች ተደራሽ ይሆናል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን ስንል በአክብሮት እንጠይቃለን። የዛሬው መረጃችን በዚህ ጨርሰናል። መልካም ጊዜ